የተወደዳችሁ አድማጭና ተመልካቾች ከኤልኤችኤም ኢትዮጵያ የሚተላለፈው የወንጌል አገልግሎት ዛሬም ለእናንተ ለማቅረብ ደስተኞች መሆናችንን እየገለጽ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። በዚህ ጊዜ ልናቀርብላችሁ ወይም ላቀርብላችሁ የወደድኩት ስለ እግዚአብሔር ፈዋሽነት ነው። ጌታ ኢየሱስ ክርስቶስ ይፈውሳል። ጌታ ኢየሱስ ክርስቶስ ፈውስን ይሰጣል። የተለያዩ ሕመሞች ሊኖሩብን ይችላሉ። ሰዎች ሊደርሱልን አይችሉም ይሆናል። ግን ደራሹ ተራራ፣ ሜዳ፣ ዳገት፣ ቁልቁለት፣ ግድግዳ የማይመልሰው እጆቹ ፈዋሽ የሆነ ጌታ ወደ እኛ እጁን ይዘረጋል። ለሌሎች እንደደረሰም ዛሬም እኛ አልተደረሰልኝም፣ ቆይቶብኛል የምንለው ነገር ፈጥኖ ደርሶ ያሳርፈናል፣ ይፈውሰናል። ዛሬ ልንመለከተው የፈለግኩት ክፍል ከዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 ያለው ይሆናል። ቃሉም እንዲህ ይላል። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበራት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች እና ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብም ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃ መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋውን ተሸክመ ሂድ አለው። ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ዘመናት ይቆጠሩ እንጂ ዘመናት ይብዙ እንጂ ጌታ ሲመጣ የዘመናትን ታሪክ ሁሉ ለውጦ ያድናል፣ ይፈውሳል፣ ይታደጋል። ክብር ለኢየሱስ ይሁን። ይህ ክፍል በኢየሩሳሌም አካባቢ እንደሆነ የኢየሩሳሌም ቅጥር በተሰራበት በበጎች በር አጠገብ እንደሆነ ስሙም ቤተ ሳይዳ በሚባል በዕብራይስጥ ስም የተሰየመ አንዲት መጠመቂያ እንደነበረ ይናገራል። በዚህም መጠመቂያ ውስጥ ውሃውን ሲንቀሳቀስ ወይም ለመንቀሳቀስ ሲንቀሳቀስ ወዲያውኑ ለመግባት የሚጠባበቁ ብዙዎች ሰዎች ነበሩ። ከሰው ብዛት የተነሳ ነው መሰለኝ 5 መመላለሻ በር እንዳለው ይናገራል። ግርግር እንዳይፈጠር ይሆናል፣ ግፊያ እንዳይኖር ይሆናል፣ አልተጻፈም። ግን ብዙ በሮች ነበሩት።
እና ብዙ ሰዎችም የዛ የውሃ መንቀሳቀስ መልአክ መጥቶ ሲያንቀሳቅሰው ወዲያውኑ ለመግባት የሚጠባበቁ ብዙ ሕመምተኞች እንደነበሩ ይናገራል። ብዙ በሽተኞችና እውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኛ ነበር ይላል። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበር ይላል። የሚናወጥበት ውሃው የሚንቀሳቀስበት ጊዜ ነበረ። አቅም ያለው ቶሎ ዞሎ መጀመሪያ ከገባ ፈውስ ያገኛል። ዮሐንስ ይህንን ጽፏል። ነገር ግን በዛ ስፍራ ለብዙ ጊዜ አቅም አንሶት የሚመለከተው አጥቶ የሚረዳው አጥቶት አይዞ የሚለው አጥቶት 38 ዓመት በሕመም ሰውነቱ ስለሰለለ የሚረዳው ያጣ ሰው ነበረ። ይገርማል። 38 ዓመት መታገስ፣ 38 ዓመት በአንድ ቦታ መሆን፣ 38 ዓመት አንድ ጊዜ ፈውስ ያለማግኘት ወይም የሚረዳው ሰው ማጣት። ዛሬ ያንተ ተራ ይሁንና እባክህ ተፈወስ የሚለው ማጣት የሚደንቅ ነው። ጌታ ካላየ ማንም ሰው አያይም። ጌታ ካላዳነ ማንም ሰው አያድንም። ጌታ ካራራ ማንም ሰው አይራራልህም። ጌታ ካረዳህ ማንም ሰው አይረዳህም። ጌታ ኢየሱስ ክርስቶስ ወደዚህ ሰውዬ ቀርቦ የጠየቀው ጥያቄ ይህ ነበረ። እስካሁን በዚህ ዘመን እንዲህ እንደነበረ አውቆ ይላል። ማንም ሳይነግረው የእኛ ጌታ ያውቃል። ለብዙ ጊዜ እንደተቸገረ ያውቃል። ልትድን ትወዳለህን ብሎ ጠየቀው። አይ ያው ውሃ ሲነቃነቅ ወደዛ የሚያደርሰኝ የለም የሚል ወደ ችግሩ ማውራት ገባ፣ ወደ ራሱ ችግር። ነገር ግን እኔ ስመጣ ሳለው ሌላው ቀድሞ ይወርዳል ብሎ መለሰለት። ኢየሱስ ግን ወዲያውኑ የፈውስ ቃል ጠራለት። ክብር ለእግዚአብሔር ይሁን። ጌታ ያያል፣ ጌታ ይደርሳል። አንዳንድ ጊዜ ሰዓቱ ሲራዘምብን ተስፋ እንቆርጣለን። ግን የጌታ ጊዜ ተስፋ አያስቆርጥም። ይህ ሰውዬ ከ38 ዓመት በኋላ ድዌ የነበረ የሰለለ ሰውዬ ተነስተህ አልጋህን ተሸክመህ ሂድ አለው። በቃሉ ሰማይና ምድርን የፈጠረ በቃሉ ይሁን ብሎ ነገሮችን ካለመኖር ወደ መኖር ያመጣ ጌታ ዛሬም ድዌውን አልጋህን ተሸክመ ተነሳና ሂድ አለው። ክብር ለእግዚአብሔር ይሁን። እንዴት አይነት ድንቅ አምላክ ነው! እንዴት አይነት ድንቅ ፈዋሽ ነው! እንዴት አይነት ድንቅ ደራሽ ነው! ደረሰለት ለዚህ ሰውዬ። አልጋውን ተሸክሞ ሄደ። አልጋውን ተሸክሞ ሄደ። ይሄ ቃል የተጻፈው ለእኛ መጽናናት እንዲሆን ነው። ለእኛ ተስፋ እንዲሆን ነው። እኛ በተስፋ እንድንጠብቅ ነው። ምናልባት ብዙ የረዘሙ ነገሮች ሊኖረን ይችላል። ብዙ የቆዩብን ነገሮች ሊኖሩ ይችላሉ። አምላካችን ግን አይዘገይም፣ ቶሎ ይደርሳል። 38 ዓመት ምኑም አይደለም። እሱ ከደረሰ ሁሉ ነገር መልካም ይሆናል። ዛሬ ምን ይሆን የዘገየብን? ዛሬ ምን ይሆን መፈወስ የሚገባን ክፍል? ምናችን መፈወስ ይኖርበታል? ምናልባት እንዲህ ሰውዬ ላንታመም እንችላለን። ነገር ግን የተለያዩ ህመሞች ሊኖሩብን ይችላሉ። የተለያዩ ቁስሎች ሊኖሩብን ይችላሉ። የተለያዩ ችግሮች ሊኖሩብን ይችላሉ። መቼ ነው ከዚህ ችግር የምላቀቀው? መቼ ነው በዚህ ነገር ፈውስ የማገኘው የምንል ሰዎች ካለን ይህ ትልቅ ትምህርት ነው። ትዕግስት ያስፈልጋል።
ለ38 ዓመት ታገሰ። ይህ ባሪያ ታግሶ ደግሞ ጌታው ደረሰለት። ደርሶለትም ድንቅ ነገር ሆነ። ወደ ውሃው ሳይሄድ ተነስተህ አልጋህን ተሸክመህ ሂድ አለው። ሆነ። ክብር ለእግዚአብሔር ይሁን። ዛሬ ምናችን እንዲፈወስ እንፈልግ ይሆናል። ዛሬ ጉዳት የደረሰብን ነገር ምን ይሆናል? ዛሬ ጭንቀታችን ምን ይሆናል? ተስፋ ያለ መቁረጥ፣ ረዳት ባይኖረውም ሁሉ አልፎትም ቢሄድ እየተቆጨም ቢሆን መቼ ይሆንም ቢሆን ጊዜው ደረሰለት። ይህ የሰለለ ሰውዬ በእግሩ ቆሞ እንዳውም የተኛበትን አልጋ ተሸክሞ እንዲመላለስ ጌታ አደረገ። ጌታ አምላካችን ከዚህ በላይም ያደርጋል። የሞተውን ያስነሳል፣ የታመመውን ይፈውሳል፣ በአጋንንት የሚሰቃዩትን ይፈታል፣ በጭንቀት ያሉትን ከጭንቀታቸው ያሳርፋል፣ በጥላቻ ያሉትን ወደ ፍቅር ያመጣል። በሽታችን ብዙ ነው። ሰላም ያጡትን ሰላም ይሰጣል። ሰላም አግኝተው ለሌሎች ሰላም እንዲሰጡ ያደርጋል። ጥላቻ ያለባቸው በፍቅር ሞልቶ የፍቅር ሰው እንዲሆኑና ለሌሎች ፍቅር እንዲያካፍሉ ያደርጋል። ዛሬ በሽታዎቻችን ብዙ ሊሆኑ ይችላሉ። እንደዚህ ሰውዬ ሰለን ላንቸገር እንችላለን። ህመም ላይሆን ይችላል። አካላዊ ህመም ላይሆን ይችላል። መንፈሳዊ ህመሞች ሊኖሩብን ይችላሉ። ፈዋሹ ጌታችን ግን በደጃችን አለ። ለመፈወስ እንዘጋጅ። ፈውሱን ለመቀበል እንዘጋጅ። ፈውሱን ለመቀበል አንታክት። ፈውሱን ለመቀበል ጊዜው ዘግቷል አንበል። ጌታ ቅርብ ነው፣ ይደርሳል። ጌታ ያያል። ወደ ኢየሩሳሌም ሲሄድ አየው። ጌታ ይጎበኛል። ጌታ አይተውም። ጌታ አይረሳም። ጌታ አይጥልም። አልጣለውም ይህንን ሰውዬ። ክብር ለኢየሱስ ይሁን። ምን አይነት ደስታ ነው! እንዴት አድርጎ ይገልጠው ይሆን? መፈወሱ ያልወደዱ ሰዎች አሉ። ቀኑ ሰንበት ነበረ። በሰንበት ምንም ነገር አይደረግም። መፈወስም አይፈለግም፣ አይፈቀድም። አልጋ መሸከምም አይፈቀድም። እንደው ሆኗል በሰንበት ብለው እግዚአብሔርን ከማመስገን ይልቅ እንዴት በሰንበት እንዲህ አይነት ነገር ይሆናል የሚል ተቃዋሚ ተፈጠረ። ምንም ይፈጠር ምንም፣ ጌታ ግን ይፈውሳል። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋንም ልትሸከም አልተፈቀደልህም አሉት። እርሱም ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበት ስለ ሻረ ብቻ አይደለም፣ ነገር ግን ራሱ ከእግዚአብሔር ጋር አስተካክሏል። እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር ይላል። የተፈወሰውም ሰውዬ እንደገና መመሪያ አገኘ። ዳግም ምንም ነገር እንዳትሰራ፣ በቅድስና ኑር፣ በንጽህና ኑር።
ብሎ መከረው። ለሌሎችም ትምህርት ሰጣቸው። የእግዚአብሔር ልጅ መሆኑን ገለጸላቸው። እነሱ ግን ዓይናቸው የተደፈነ ልባቸው የደነደነ ስለሆነ መስማት ተሳናቸው። ሊሰማ የሚፈልግ ሊረዳ የሚፈልግ ይረዳል፣ ይድናል። ዛሬም ልባችን ብናደነድን ፈውሱ ከኛ ያልፋል። ፈውሱ ግን ባጠገባችን አለ። ፈዋሹ ባጠገባችን አለ። አዳኛችን ባጠገባችን አለ። የዓለም አዳኝ መድኃኔ ዓለም አጠገባችን አለ። ያድናል፣ ዛሬም ይፈውሳል፣ ይታደጋል፣ ከበሽታችን ያላቅቀናል። ወገኖቼ ወደዚህ ጌታ እንገስግስ። ይህ ጌታ ወደ እኛ እንዲመጣ እንማጸን፣ እንለምን። ጌታ ሆይ ና ድረስልኝ እንበል። ጌታ ሆይ በዚህ ጉዳይ ድረስልኝ፣ ጌታ ሆይ በዚህ ነገር ፈውስ ስጠኝ እንበል። ይፈውሰናል። ወደ የትም መሄድ አይገባም። ለምኑ ይሰጣችኋል፣ መዝጊያም አንኳኩ ይከፈትላችኋል ብሏል። በሌላ አማላጅ መሄድ አንችልም። መንገዱ ለእኛ የተከፈተ ነው። ወደዚህ ጌታ እንገስግስ፣ እንፈወሳለን። ወደዚህ ጌታ እንሂድ፣ ሸክማችን ሁሉ ይራገፋል። ወደዚህ ጌታ እንቅረብ፣ ከመከራችን እናርፋለን። ጌታ ደራሽ ነው። 38 ዓመት ማንም ያላስታወሰው ባልጠበቀው ጊዜ ፈውስ ሆነለት። ምክንያቱም ጌታ አጠገቡ መጣ። ጌታ አጠገባችን እንዲመጣ ልባችን እንክፈት፣ እምነታችንን እናጠንክር። ዛሬም ጌታ ይፈውሳል። ዛሬም ጌታ ያድናል። ለለመኑት ልመናቸውን ይቀበላል። አንዳንድ ጊዜ የፈውስ ስጦታ የተሰጠን ሰዎች እኛ እንደፈወስ መስለን አንቅረብ። ፈዋሹ ጌታ ነው። አዳኙ ጌታ ነው። ያለሱ ምንም ነገር አይሆንም። ክብሩን ለሱ እንስጥ፣ ለእኛ ሳይሆን። እጅ ጭነን ከተፈወሰ ክብሩን ለእግዚአብሔር፣ ዘይት ቀብተን ከተፈወሰ ክብሩን ለእግዚአብሔር፣ ለምነን ከተፈወሰ ፈዋሹ እግዚአብሔር ነውና ለሱ ክብር እንስጥ። ለሱ ክብር ስንሰጥ እኛን ያከብረናል። የሱ ቦታ የሱን ክብር ስንወስድ ደግሞ እንዋረዳለን። ከዚህ ውርደት ይጠብቀን። ለታመሙት እንጸልይ። ወደ ታመሙት እንሂድ። ወደ ተቸገሩት እግሮቻችን ይሂዱ። እጆቻችን በታመሙት ላይ ይሁን። ጌታ ይፈውሳል። ሲፈወስም ክብሩን ለእግዚአብሔር እንስጥ፣ ለራሳችን አናድርግ። እንዲህ አይነት የሚዳዳቸው አሉ። ኃጢአት ነው፣ እንመለስ። እግዚአብሔር ባደረገው ነገር ክብሩን ለእርሱ እንስጥ። እኛ ግን የማንጠቅም ባሪያዎች ነን። ወዶ ፈቅዶ በእኛ ያደረገው በሌላ ሊያደርገው ይችላል። እስራኤልን እንደመረጠ ሌሎችም መምረጥ የሚችል አምላክ ነው። ግን የእርሱን ሥራ በእኛ እንዲሰራ ሊመርጠን ይችላል። ከዛ ውጭ የለም። ሥራው ግን የጌታ ነው። ፈውሱ የጌታ ነው። ማዳኑ የጌታ ነው። መምጣቱ የጌታ ነው። መጎብኘቱ የጌታ ነው። እኛ ግን መታዘዝ ነው። ስለዚህ ወገኖቼ ዛሬ ሸክማችሁ ምንድን ነው? ምን ይሆን ሸክማችን? ምን ይሆን ያስጨነቀን? ምን ይሆን ህመም የሆነብን? ኢኮኖሚ ህመም ሊሆንብን ይችላል። የኑሮ ውድነት ህመም ሊሆንብን ይችላል። ማህበራዊ ቀውሶች ህመም ሊሆንብን ይችላል። ይህንን ህመም ሊፈውስ የሚችል ጌታ አለን።
በሱ ፊት ተንበርክከን እንለምን። በምድራችን ፈውስ እንዲመጣ፣ የሥጋ ፈውስ፣ መንፈሳዊ ፈውስ እንዲመጣ እንጸልይ። ጌታ ሳይዘገይ ይደርሳል። ጌታ ከተፍ ብሎ እንቆቅልሻችንን ይፈታል። ተግዳሮታችን ከኛ ያስወግዳል። የሚገዳደረንን አስወግዶ ነፃ ያወጠናል። ስለዚህ ይህንን ጌታ እንቅረቡ። ወደዚህ ጌታ እንጸልይ። ወደዚህ ፈውስ ወደሚመጣ ጌታ እንገስግስ። እሱ ደግሞ ወደ እኛ እንዲመጣ እንጸልይ። እንዲህ ሰውዬ ድዊ ምንም ለመንቀሳቀስ ያልቻለው ሰውዬ እንደደረሰለት ለሌሎቹ እንዲደርስ እንማልድ፣ እንጸልይ። ጌታ የሚሰማ ጌታ ነው። የሚያደምጥ ጌታ ነው። እሺ የሚል ጌታ ነው። የሚፈውስ ጌታ ነው። የሚያስደንቅ ጌታ ነው። ሊሆን የማይችለውን ነገር ሚራክለስ ታምራዊ የሆነ ነገር ማድረግ የሚችል ጌታ ነው። ሽባውን ተነስ፣ ከዚህ ላይ ደግሞ አልጋህን ተሸከም፣ ከዛ በኋላ ሂድ የሚለው የሚሆንለት ጌታ አለን። ካለመኖር ወደ መኖር በቃሉ የፈጠረ አምላክ አለ። የሚታየውና የማይታየውን የፈጠረ በቃሉ ጌታ አለን። ታሪክ አይደለ፣ ዛሬም ይሰራል፣ ዛሬም ይፈውሳል፣ ዛሬም ያድናል፣ ዛሬም ይጎበኛል፣ ዛሬም ሰላም ይሰጣል፣ ዛሬም ፍቅርን ያሰፍናል። ወደዚህ ጌታ እንገስግስ። ግን ህመማችን ምን ይሆን? ደዌያችን ምን ይሆን? ሽባ የሆንበት ምን ይሆን? እግራችን የሰለለበት ምን ይሆን? አእምሮአችን የዛለበት ምን ይሆን? ለሱ ምንም አይደለም። ለዚህ ሁሉ ፈውስ አለው ጌታ። በንስሐ ሕይወት ወደ እርሱ እንቅረብ፣ ወደ እርሱ እንገስግስ። የፍቅር ጌታ ሊፈውሰን፣ ሊያድነን፣ ከመከራችን ሊያስመልጠን፣ ሸክማችን ሊያራግፍልን፣ ህመማችንን ሊያስወግድልን በእኛ አጠገብ አለ። ጠላታችን እንዴት ይሆናል እስኪል ድረስ ፈጽሞ ጠላታችንን የሚያናድድ ጌታ አለን። ጠላታችን ዲያብሎስ ነው። የእኛ መልካምነትን አይወድም። የእኛ መፈወስን አይወድም። የእኛ ቀና ብሎ መሄድን አይወድም። የእኛ ሰላም ማግኘትን አይወድም። እኛ በፍቅር መኖርን አይወድም። ስለዚህ ጌታ ግን ወደዚህ ሰላም፣ ፍቅር፣ ፈውስ ያመጣናል፣ ይፈውሰናል፣ ያድነናል፣ ደስተኞች ያደርገናል። ከደስታው የተነሳ ለምስጋና ያዘጋጀናል፣ ክብር ለመስጠት ያዘጋጀናል። ይህንን ጌታ እንፈልግ፣ ወደዚህ ጌታ እንቅረብ። ይሄ ጌታ ደግሞ ወደ እኛ እንዲቀርብ እንማጸን። ኃጢአታችን ተናዘን በፊቱ ለእርሱ ተለይተን እንገኝ። እግዚአብሔር ይህንን ለማድረግ ይርዳን። ጌታ ሆይ አንተ ብቻ ፈዋሽ ነህ። አንተ ብቻ አዳኝ ነህ። አንተ ብቻ መሐሪ ነህ። አንተ ብቻ ደራሽ ነህ። ለሕዝባችን፣ ለታመሙት፣ ለተጨነቁት፣ ቤታቸው ዘግተው ማን ያድነን ወደሚሉት ድረስላቸው። ለዚህ ሰውዬ፣ ለዚህ ሕመምተኛ እንደደረስክ ጌታ ሆይ በምድራችን በተለያየ ሁኔታ ወደ ታመሙት እንድትደርስ በኢየሱስ ክርስቶስ ስም እንማጸናሃለን። ጌታ ሆይ ያላንተ ፈዋሽ የለንም፣ ያላንተ አዳኝ የለንም። ያላንተ አንገታችን ቀና አድርገን መመላለስ አንችልም። ያላንተ ጌታ ሆይ የትም የምንሄድበት ስፍራ የለም። ማንም አያድንም። አዳኝ አንተ ብቻ ነህ። ፈዋሽ አንተ ብቻ ነህ። መሐሪ አንተ ብቻ ነህ። ጸጋ ሰጭ አንተ ብቻ ነህ። ወደ አንተ እንቀርባለን፣ ወደ ጸጋህ እንቀርባለን። ፈውሰን፣ አድነን፣ የታመሙትን ጎብኝ፣ ፈውሳቸው። ለመንህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን።